ክብር ለአምላካችን ለእግዚአብሔር ይሁን። እንዴት አደራችሁ? እግዚአብሔር ይመስገን። እግዚአብሔር ቅድም ፓስተር እንዳለው ይናገረናል ዛሬም። አሜን አሜን። እግዚአብሔርን ቃል አነብና እንቀጥላለን የጀመርነውን ትምህርት። ማቴዎስ ምዕራፍ 5 ቁጥር 1 ጀምሮ ያለውን ቃል አነባለሁ እስከ ቁጥር 6 ድረስ። በእርግጥ የምናየው እስከ ቁጥር 12 ነው ማለት ሙሉውን የትምህርቱ ማለት ነው። ለዛሬ ግን እስከ ቁጥር 6 ያለውን ብቻ አነባለሁ። ሕዝቡን አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና ይላል። እንጸልያለን። እግዚአብሔር አባታችን ሆይ በጌታችን በኢየሱስ ክርስቶስ ስም በዚህ ቀን ደግሞ ስላዘጋጀህልን ስለ ቃለ ማዕድ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። በቃልህ ወደ እያንዳንዳችን እንድትመጣ በዚህ ስፍራ ሳትናገረው የሚወጣ እንዳይኖር በኢየሱስ ክርስቶስ ስም እጸልያለሁ። ጊዜውን ሁሉ አንተ ተቆጣጠር። ይህንን የማይወዱ ክፎች የሰውን ሐሳብና ልብ ለመያዝ የሚላኩ በጌታ በኢየሱስ ክርስቶስ ስም ፍቃዳቸውን እንዳይፈጽሙ የተከለከሉ ይሁኑ። ቃልህ በስልጣን ወደ እያንዳንዳችን ይምጣ። እኔንም ባሪያህን መናገር እንደሚገባኝ እንድናገር እንድትረዳኝ በኢየሱስ ስም ጸልያለሁ። ጊዜውን ሁሉ ለአንተ አሳልፈን ሰጠን በኢየሱስ ክርስቶስ ስም አሜን። እንግዲህ ያለፉትን 3 ሳምንታት ስለ ብጽዕና ወይም ስለ እውነተኛ የበረከት መንገዶች እያየን ያለ ነው። ኢየሱስ ክርስቶስ እንግዲህ በተራራ ላይ ተቀመጠ ይላል። ደቀ መዛሙርቱም ወደሱ ቀረቡ። ደቀ መዛሙርቱም የሚለው 12ቱን ብቻ ሳይሆን ብዙ ህዝብ፣ ቀደም ብላችሁ የቀደመው ምዕራፍ ላይ ምዕራፍ 4 ላይ ስትመለከቱ ብዙ ህዝብ ከየከተማው መጥቶ ግማሹ ፈውስ ፈልጓል፣ ግማሹ ከኢየሱስ ክርስቶስ ለመማር ይፈልጋል፣ ግማሹ በተጽዕኖ ስር ያለ ከተጽዕኖ በልዩ ልዩ ምክንያት ነው ሰዎች የሚሰበሰቡ። ታውቃላችሁ፣ በየደረሰበት ሰዎችን ይፈውስ ነበር፣ ነፃ ያወጣ ነበር፣ ብዙ ያደርግ ነበር እና ብዙ ኤክስፔክቴሽን አለ እና ብዙ ህዝብ በአካባቢው ካሉ ከተሞች ሁሉ ወደ ገሊላ ተሰበሰቡ ይላል። ወደ ጌታ ኢየሱስ ክርስቶስ ተሰበሰቡ። ሲሰበሰቡ እንግዲህ የአይሁድ መምህራን እንደሚያደርጉት ከፍ ያለ ስፍራ ላይ ይቀመጣሉ። ረጅም ሰዓት ስለሚያስተምሩ ማለት ነው። እንደኛ ቆመው አይደለም የሚናገሩት፣ እነሱ ቁጭ ብለው ነው፣ ሰው ደግሞ ይቆማል ማለት ነው። ያው እኛ ቀይረነው ነው እና ተራራ ላይ ከፍ ያለ ስፍራ ተቀመጠ ነው የሚለው እና ሰው ሁሉ በሱ ዙሪያ ተሰብስቧል። እንግዲህ የተለያየ ኤክስፔክቴሽን አለ። ታውቃላችሁ፣ ሁሉም ሰው የሚጠብቀው ነገር አለ። ግማሹ ፈውስ ነው የሚጠብቀው፣ ግማሹ የእውነት ከአፉ የሚወጣውን ቃል ነው የሚጠብቀው፣ የተለያየ ነገር። ግማሹ ተአምራትን ለማየት ለመደነቅ ነው የመጣው። በተለያየ ምክንያት የተሰበሰቡ ሰዎች አሉና ለተሰበሰቡት ሁሉ አፉን ከፍቶ እንግዲህ ለሰው ልጅ በጣም አስፈላጊ የሚለውን ነገር ተናገረ። እንግዲህ ከኢየሱስ ክርስቶስ ትምህርቶችና ከኢየሱስ ክርስቶስ ለሰው ልጆች ከሰጣቸው ኢንስትራክሽኖች መካከል ትልቁ በከፍተኛ የሚነገርለት አንዱ የተራራው ስብከት ነው። የተራራው ስብከት በስፋቱም ሰፋ ያለ ነው። ወደ 2 ምዕራፍ ነው እና አንዳንዶች እንግዲህ በአንድ ትንፋሽ ነው ወይን 2ቱ ምዕራፍ በሙሉ ያስተማረው ይላሉ። አንዳንዶች አይ ማቴዎስ የዘገበው የተለያየ ጊዜ ያስተማረውን ሰብስቦ ነው ብለው ይከራከራሉ። ምክንያቱም በጣም ሰፊ ነው፣ ብዙ ሐሳብ ነው የያዘው ስለ መንግስቱ ባህሪያት፣ ስለ እግዚአብሔር መንግስት ባህሪያት። ምክንያቱም ኢየሱስ ክርስቶስ የመጣው በዋናነት የሰዎችን ለመፈወስ ለማጽናናት፣ አሁን ካሉበት ጊዜያዊ ችግር ለመፍታት ብቻ ሳይሆን የዘላለም መንግስትን ለማውረስ ነው። ክብር ለኢየሱስ ይሁን። መንግስቱን ለመስጠት ነውና የመንግስቱን ባህሪያት የእግዚአብሔር መንግስት ውስጥ ምን አይነት ሰዎች እንደሚኖሩ፣ በእግዚአብሔር መንግስት ውስጥ ያሉ ሰዎች ምን አይነት የህይወት ባህሪያት ሊኖራቸው እንደሚገባ ያስተምር ነበር። የህይወቱን ከፍተኛውን ጊዜ እንደውም በማስተማር የጨረሰው የመንግስቱ ባህሪያት በእግዚአብሔር መንግስት ሰዎች ለሰዎች አንተ ታናሽ መንጋ እግዚአብሔር አምላክ መንግስትን እንኳን ሊሰጥ የአባት በጎ ፈቃድ ነውና አትፍራ ብሎ ታናናሾቹን እንዳይፈሩ፣ እግዚአብሔር ሌላውን ነገር አይደለም፣ ቁሳቁስን አይደለም፣ የሚበላና የሚጠጣ አይደለም፣ መንግስቱን እንኳን ሊሰጣችሁ በጎ ፈቃዱ ነው ብሎ መንግስቱን ለሰው ልጆች ለመስጠት የመጣ አምላክ መሆኑን ተናግሯል። ክብር ለኢየሱስ ይሁን። ስለዚህ በዚህ መንግስት ውስጥ ስንኖር፣ በእግዚአብሔር መንግስት ውስጥ ስንኖር የእግዚአብሔር መንግስት ባህሪያት ወይም ደግሞ የእግዚአብሔር መንግስት ዜጎች፣ የእግዚአብሔር መንግስት ነዋሪዎች ምን አይነት ዋና ዋና ባህሪያት የተባረከ ብፁዕ ወይም በእግዚአብሔር ዘንድ ተቀባይነትን ያገኘ ባህሪያት ምን አይነት ናቸው ለሚለው ወደ 8 የሚሆኑ ነገሮችን
ዘርዝሮ ኢየሱስ አስተምሯል። ከነኚህ ሶስቱን አይተናል። የመጀመሪያ በመንፈስ ድሆች ብፁዓን ናቸው፣ በመንፈስ ድሆች የተባረኩ ናቸው፣ በመንፈስ ድሆች የተመሰገኑ ናቸው፣ በመንፈስ ድሆች በእግዚአብሔር ዘንድ ተቀባይነት ያለው ህይወት ያላቸው ናቸው ብሎ በመንፈስ ድህነትን፣ መራብን፣ መጠማትን፣ የመንፈሳዊ ነገር ጥማት ወይም ደግሞ በተሰበረ ልብ ወደ እግዚአብሔር መቅረብን እንደተናገረ አይተናል በመጀመሪያ ሳምንት። በሁለተኛ ሳምንት ደግሞ የሚያዝኑ ብፁዓን ናቸው ብለን አይተናል። እንግዲህ ብጽዕና የደስታ ምክንያት ነው ካል ሐዘን እንዴት ነው ሐዘንተኞች ደስተኞች የሚሆኑት የሚለውን ለማየት ሞክረናል። በተለያየ ምክንያት ሰዎች ያዝናሉ። ሰዎች የሚያዝኑበት ነገሮች በሙሉ ወደ ብጽዕና ያመጣሉ ማለት ሳይሆን የብጽዕና ደስታ ወይም ደግሞ የብጽዕና ሐዘን የተለየ ነው ብለን ሶስት ዋና ዋና ነገሮችን አየን። ሰዎች ስለ ኃጢአታቸው ሲያዝኑና ሲጸጸቱ በእግዚአብሔር ፊት ኃጢአተኝነታቸውን አውቀው ንስሐ ሲገቡ ስለ ራሳቸው ኃጢአት የሚያዝኑ የሚመለሱ የሚጸጸቱ ብፁዓን ናቸው። ምክንያቱም መጽናናትን ያገኛሉና እግዚአብሔር ይቅር ስለሚላቸው፣ ስለሚተውላቸው፣ ስለሚያድሳቸው፣ ተሐድሶን ስለሚሰጣቸው፣ ዳግም እንደገና በሕይወት ስለሚያኖራቸው እነኚህ ብፁዓን ናቸው ብለናል። ስለ ራሳቸው ብቻ አይደለም፣ ስለ ሌሎች ኃጢአት ደግሞ የሚማልዱ የሚጸልዩ ሰዎች ብፁዓን ናቸው ብለናል። በሐዘን ኃጢአትን ሲያዩ በአካባቢያቸው በዙሪያቸው ሲያዩ ስለ እግዚአብሔር የሚቀኑ፣ ስለ እግዚአብሔር ቤት የሚቀኑ፣ ስለ እግዚአብሔር ቅድስና የሚቀኑ፣ ስለ ሰዎች ኃጢአት ንስሐ የሚገቡ እኛና አባቶቻችን በድለናል እንደሚሉት እነሱ ባይኖሩበት እንኳን አብረው አካላዊ አስተሳሰብ ኖሯቸው አብረው የሚጸልዩና ንስሐ የሚገቡ ሰዎች ብፁዓን ናቸው ብለናል። በሶስተኛ ደረጃ ስለ ፍትህ ምድር ላይ ስለሚጓደለው ፍትህ እግዚአብሔር ስለማይከብርበት ነገር ሰዎች በነገስታት ሲበደሉ፣ በታላላቆቻቸው ሲበደሉ፣ ድሆች በባለጠጎች ሲጨቆኑ፣ ፍትህ ሲዛባ፣ ፍርድ ሲጓደል የሚያዝኑ ሰዎች፣ ስለዚህም የሚማልዱ የሚቆረቆሩ እግዚአብሔርን ወክለው ለምን የሚሉ ሰዎች ብፁዓን ናቸው ብለን አይተናል። ባለፈው ሳምንት ደግሞ የዋሆች ብፁዓን ናቸው የሚለውን አየን። የዋህነት ያው ከምድር ላይ እየጠፉ ካሉ ነገሮች አንዱ ነው ብለን ተመልክተን ነበረ። ከምድር ላይ ጠፍተዋል እንደሚበሉ የዱር እንስሳቶች የዋህነት እየጠፋ ያለበት ከዓለም ብቻ አይደለም ከቤተ ክርስቲያን አካባቢ እንኳን በጣም እየጠፋ ያለበት ጊዜ መሆኑን ባለፈው ሳምንት አይተናል። የዋህነት ግን እጅግ በጣም አስፈላጊና በእግዚአብሔር መንግስት ውስጥ እንቁ የሆነ ባህሪ እንደሆነ ጌታ ኢየሱስ ክርስቶስ እንደ ርግብ የዋሆች እንደ እባብ ብልሆች ሁኑ ያለበት የዋህነት በስድስት መልኩ አይተነዋል። ወደ ስድስት የሆኑ ትርጉሞችን አንስተናል። ስለዚህ የዋህነት እጅግ በጣም አስፈላጊ ነው። ዘመኑ የዋህ አትሁን፣ ሞኝ አትሁን። የዋህነት ሞኝነት ነው፣ ጅልነት ነው፣ አላዋቂነት ነው፣ ታናሽነት ነው። ስማርቱን፣ ብልጡን፣ ኃይለኛሁን፣ ከባዱን፣ ራስን እንተንበል፣ አካብድ፣ ቆልልን በሚል ዘመን ላይ ኢየሱስ ክርስቶስ ምንድን ያለው? የዋሁን፣ ትሁቱን፣ ራስህን ዝቅ አድርግ፣ አትዋረድም፣ ትከብራለህ ብሎ ያስተማረበትን አየን ማለት ነው ባለፈው ሳምንት። ዛሬ ደግሞ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው የሚለውን እናያለን ማለት ነው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ብለዋል። ስለዚህ ከነኚህ ከስምንት የብጽዕና ባህሪያት መካከል አራተኛው ማለት ነው ዛሬ የምናየው ጽድቅን የሚራቡና የሚጠሙ። ይህ ክፍል የሚያወራው ስለ ተራ ስለሆነ ፍላጎት ወይም ደግሞ ስለ ዊሽ ሳይሆን ስለ ጽኑ ናፍቆት፣ ስለ ጽኑ ፍላጎት ነው። ጽድቅን የሚራቡና የሚጠሙ። ይሄ መራብና መጠማት ማለት እነኚህ ሁለት ነገሮች ምግብና ውሃ ወይም ረሃብ፣ ጥማት ሰው ከተመሰረተባቸው ሁለት ዋና ዋና ነገሮች አንዱ ነው። ሰው ያለ ምግብ መኖር አይችልም፣ ያለ ውሃ መኖር አይችልም። አይደል እንዴ? የሚችላል እዚህ ውስጥ። ስለዚህ የጽድቅ ረሃብና ፍላጎት በሰው ውስጥ ምን ያህል ሊኖር ይገባል? ምን ያህል የጽድቅ ናፍቆትና ረሃብ ሊኖረን ይገባል ሲባል እንደ ምግብና ውሃ። ሰው ያለ ምግብና ያለ ውሃ መኖር እንደማይችል ሁሉ ያለ እግዚአብሔር ጽድቅ ወገኖች የሰው መኖር አይችልም። እግዚአብሔር በኢየሱስም የጽድቅን ረሃብ ይጨምርባችሁ። ጽድቅ እግዚአብሔር ሲፈጥረን በውስጣችን እንድንራብና እንድንናፍቅ አድርጎ ከፈጠረ ነገር አንዱ የእርሱን ጽድቅ ነው። ጽድቅ ሰው ያለ ውሃ መኖር እንደማይችል፣ ያለ ምግብ መኖር እንደማይችል ከፍተኛ የጽድቅ ፍላጎት። ምክንያቱም እግዚአብሔር አምላክ ፍጹም ጻድቅ የሆነ ፍጹም ቅዱስ የሆነ ጽድቅን የሚወድ አምላክ ነው። ሃሌሉያ። ከኃጢአት ጋር ምንም አይነት ንክኪ የሌለው በማንነቱ ፍጹም ቅዱስ የሆነ ሕጸጽ የሌለው እንከን የሌለው እንዲህ ብላችሁ የምታወጡለት ነገር የሌለው አምላክ ፊት ከሱ ጋር ለመኖር ያለ ጽኑ ፍላጎት፣ ከሱ ጋር በእሱ ዘንድ ተቀባይነት ያለው ህይወት ለመኖር ያለ ጽኑ ፍላጎት የጽድቅ ረሃብ ይባላል። ስለዚህ ስለ ተራ ፍላጎት ወይም
መደበኛ ስለሆነ ዊሽ የሚያወራ ሳይሆን በጣም በጣም ከሁሉ ነገር በላይ በቃ የህልውና የጉዳይ ነው የሚል አይነት አቋምን በተመለከተ የሚናገር ነው። እሺ መራብና መጠማት ምን ማለት ነው? አንደኛ መራብና መጠማት ሲባል የአንድ ሰው የህልውናው ጉዳይ እንደሆነ ተናግሬያለሁ። አሁን የዚህ ጥቅስ ዋና ሐሳብ ምንድነው? ጽድቅን የሚራቡና የሚጠሙ የሚለው ጽድቅን መራብ ቅንጦት ሳይሆን መሰረታዊ ነገር እንደሆነ፣ ቅንጦት አይደለም፣ ብራብ ባልራብ የምንለው አይደለም፣ ኦፕሽናል አይደለም፣ ምርጫ ያለው አይደለም። ለሰው ልጅ ሰው በእግዚአብሔር መልክ ለተፈጠረ ሰው ለተባለ ፍጡር ጽድቅን መራብ አማራጭ አይደለም፣ የህልውና ጉዳይ ነው። ስለዚህ አንድ ሰው ምግብና ውሃ ካላገኘ ህልውናው እንደሚያከትም በህይወት መኖር እንደማይችል ሁሉ በመንፈስ ሕያው ሆኖ ለመኖር ከእግዚአብሔር ጋር ህብረት ለማድረግ መንፈሳዊ ህይወታችን ሕያው ሆኖ ሳንሞት ለመኖር የምንፈልግ ከሆነ ሁልጊዜ የጽድቅ ረሃብና ጥማት ያስፈልጋል። ሌላው የጽድቅ ረሃብና ጥማት ምንድነው ስንል ቀጣይነት ያለው ፍላጎት ማለታችን ነው። ቀጣይነት ያለው ናፍቆት ማለት ነው። ምክንያቱም ትላንትና የበላው ምግብ ለዛሬ የሚያኖረው ማን ነው? የዛሬ ሳምንት የበላችሁት ምግብ አለ እንዴ? የለም። ለየዕለቱ ነው የምንበላው አይደል? ለየቀኑ። ስለዚህ ጽድቅን የሚራቡና የሚጠሙ ሲል ቀጣይነት ያለው ፍላጎት ያላቸው የአንድ ሰሞን ያልሆነ ጥሩ ኮንፈረንስ የተዘጋጀ ሰሞን መልእክት የመጣላቸው ሰሞን የሚነቃቁት ያልሆነ ሁሉ ጊዜ ማለት ነው። ምክንያቱም ምግብና ውሃ በየቀኑ ነው የሚያስፈልገን፣ ሁሉ ጊዜ ነው። ያለሱ መኖር አንችልም። ልክ እንደዚሁ የእግዚአብሔርን ጽድቅ፣ የእግዚአብሔርን ቅድስና፣ የእግዚአብሔርን ባህሪያት እግዚአብሔርን መስሎ ለመኖር ሁሉ ጊዜ ያለ ፍላጎት፣ ቀጣይነት ያለው ፍላጎትና ጥማት ምን ይባላል? የጽድቅ ረሃብ ይባላል። ስለዚህ አንደኛ የህልውና ጉዳይነቱን ለማመልከት ነው የሚራቡና የሚጠሙ ያለው። ሁለተኛ በቀጣይነት ሁሉ ጊዜ የምንፈልገው እንጂ በአንድ ሰሞን ብቻ የምንፈልገው። ታውቃላችሁ ብዙ ሰዎች በትዝታ ይኖራሉ። ያኔ ስንጸልይ፣ ያኔ ስንቀጣጠል፣ ያኔ ስንመሰክር፣ ያኔ ስንዘምር፣ ያኔ ስናገለግል፣ ያኔ አዳር ስናድር ስንጮ፣ ያን ጊዜ ስንጾም ስንጸልይ የሚሉ ብዙ ሰዎች አሉ ዛሬ። ወገኖቼ ክርስትና ያኔ አይደለም፣ ክርስትና ያሁን ነው። እግዚአብሔርን መፈለግ የዛሬ ነው ወገኖቼ። ትላንት በበላ ነው ዛሬ መኖር እንደማንችል ሁሉ ትላንት በጸለይከው ዛሬ አትኖርም። ትላንት ባነበብከው ዛሬ አትኖርም። ትላንትና በጾምከው ዛሬ አትኖርም። እግዚአብሔር በእውነት የዛሬን ያብዛልን፣ ይልቀቅልን። የዛሬን ህይወት እግዚአብሔር ይስጠን። ቀጣይነት ያለው ነው። ረሃብና ጥማት ያለው ከምግብና ከመጠጥ ጋር ጽድቅን ያገናኘው ለምንድን ነው? ቀጣይነቱን ለማሳየት። በትላንትና ምግብ እንደማይኖር ሁሉ በትላንትና ጸሎት፣ በትላንትና መንፈሳዊ አክቲቪቲ፣ በትላንትና በትዝታ። ይሄ ኢትዮጵያ በድሮ በሬ ያረሰ የለም እንደሚሉት በድሮ በትዝታ የምንኖረው ነገር አይደለም ክርስትና። በጣም አንድ የሚገርመኝ ጥቅስ አለ። ጻድቅ በጽድቅ ኖሮ በኃጢአት ቢሞት ጽድቁ አይቆጠርም ይላል። ታውቃላችሁ መጽሐፍ ቅዱስ ያሁን ነው። በቃ እስከ መጨረሻው የሚጸና ምን ይላል? መጨረሻ ድረስ መሄድ ነው። እስከ መጨረሻው መጀመር ማንም ይችላል። የሆነ ሰሞን መነቃቃት ማንም ይችላል። የሆነ ሰሞን መጾም ማንም ይችላል። የሆነ ሰሞን ማንበብ ማንም ይችላል። የሆነ ሰሞን ማገልገል፣ ግን እያገለገሉ መቀጠል፣ እየጾሙ መቀጠል፣ እየጸለዩ መቀጠል፣ እግዚአብሔርን እየፈለጉ መቀጠል፣ እግዚአብሔርን እየተራቡ መቀጠል። እግዚአብሔር እንደዚህ ያብዛላችሁ። በእውነት መቀጠል ነው ዋናው ነገር። ቀጣይነቱን ለማሳየት ነው። ሶስተኛ የሚራቡና የሚጠሙ ሲል ምን ለማለት ነው? ወገኖች ረሃብ በህይወት የመኖር ምልክት ነው። ረሃብና ጥማት በህይወት የመኖር ምልክት ነው። የሞተ ሰው አይራብም፣ አይጠማም። ሰው መራብና መጠማት የሚያቆመው ሲሞት ነው። ስለዚህ ሰው የጽድቅ ረሃብ ካለው ምን ሕያው የመሆኑ መንፈሱ ሕያው የመሆኑ በህይወት የመኖሩ ምልክት ነው። ሰው የጽድቅ ረሃቡ ከጠፋ፣ እግዚአብሔርን የማገልገል ረሃቡ ከጠፋ፣ እሱን የማምለክና የማገልገል ረሃቡ ከጠፋ፣ እሱን የመከተል እሱን
ደስ የማሰኘት ፍላጎቱ ከጠፋ የጽድቅ ናፍቆቱ ለጌታ ለመኖር ያለው መፍጨርጨሩ ከጠፋ እየሞተ ነው ማለት ነው። በህይወት የመኖር ምልክት ነው። ራብና ጥማት በህይወት ያለ ሰው ነው የሚራበው፣ በህይወት ያለ ሰው ነው የሚጠማው። ስለዚህ አንድ ሰው ጽድቅን ተራበ ማለት በውስጡ መንፈሳዊ ህይወት አለ ማለት ነው። እየተራባችሁ ያላችሁ አላችሁ፣ የተጠማችሁ የእግዚአብሔር ነገር የሚናፍቃችሁ ጸልይ ጸልይ የሚልህ ፊቱን ፈልግ ፈልግ የሚልህ እስቲ የሆነች ነገር አንብብና አሰላስል፣ እስቲ ስለ እግዚአብሔር አስብ፣ እስቲ ሂድና አገልግል፣ ሂድና አምልክ፣ እስቲ ህብረት አድርግ። ውስጣችሁ እንደዚህ አይነት ረሃብና ናፍቆት አለ ወገኖቼ፣ ለእናንተ በህይወት የመኖራችሁ ምልክት ነው። ይሄ የህያውነታችሁ ምልክት ነው። እግዚአብሔር ከእናንተ ጋር እንዳለ ምልክት ነው። የሞተ ሰው ይሄ ሊሰማው አይችልም። በመንፈስም ስንሞት በቃ ይሄ ነገር ይጠፋል። ሌላኛው መራብና መጠማት የጤነኝነትም ምልክት ነው። አንዳንድ ጊዜ ጤና ሲታወክ ታውቃላችሁ የምግብ ፍላጎት ይጠፋል፣ መንፈሳዊ ጤናም ይቃወሳል። ልክ ይሄ ስጋችን ጤናው አንዳንድ ጊዜ እንደሚታወከውና የምግብ ፍላጎታችን እንደሚጠፋው ሁሉ አንዳንድ ጊዜ አልሞትንም፣ ግን መንፈሳዊ ጤንነት ሲጎለን የጽድቅ ረሃብ ይጠፋብናል። በደል መቁጠር እንጀምራለን። ይቅር ማለት ይቸግረናል። ከሰዎች ጋር አብረው ማገልገል መስራት በጣም ግድ አስቸጋሪ ይሆንብናል። የሰዎች በጎ ነገር እየጠፋብን ይመጣል። ሁሉ ጊዜ የሰዎችን ክፉ ነገር ክሊክ እየፈለግን እዛች ላይ ነው ክሊክ የምናደርገው። 99 ጥሩ ነገር እያለ አንዱ ላይ ጸጋ ሲጎድል ነው ወገኖች እንደዚህ የሚሆነው። ሰው ጤናው ሲታወክ መንፈሳዊ ጤንነቱ ሲታወክ ራሱን ማየት ያቆምና ሰዎችን ማየት ይጀምራል። ስለ ራሱ አይመለከትም። ግን የጻድቅ አይኖች በማን ላይ ናቸው? በራሱ ላይ። ራስን ማየት ያቀተናል። የሰውን ጽድቅ፣ የሰውን ሕጸጽ፣ የሰውን ጉድለት ማየት እንጀምራለንና የመንፈሳዊ ጤንነት መታወክ ምልክት ነው። የጽድቅ ረሃባችን ከጠፋ መንፈሳዊ ህመም ውስጥ ካለን ይሄ የጽድቅ አፕታይታችን ወይም እግዚአብሔርን የመፈለግ አፕታይታችን እየጠፋ ይመጣል። ይሄ እየጠፋ ከመጣ ደግሞ የጽድቅ ረሃብ ከውስጣችን ከጠፋ ምን እያልን ነው? መንፈሳችን ከመታመም አልፎ ሕክምና ካላገኘ፣ ቶሎ በንስሐ ካልተመለስን፣ ቶሎ በኢየሱስ ክርስቶስ ደም ነጽተን ጌታ ሆይ አግዘኝ ካላልን ምን እያልን ነው? እየሞትን ነው። ታውቃላችሁ ጴጥሮስ ኢየሱስ ክርስቶስ በውሃ ላይ እየተራመደ ሲመጣ ምን አለው? ጌታ ሆይ እንድመጣ አዘዘኝ አለው። ባካ አንተ ኤክስፒሪየንስ የምታደርገውን ነገር እኔ ማድረግ ፈልጋ አንዴ በቃ ልራመድ አለ እና ሲለው መራመድ ጀመረ። ዘን የተወሰነ እንግዲህ ስንት እርምጃ እንደሆነ አላውቅም። ከተራመደ በኋላ መጠራጠር ሲጀምር መስጠም ጀመረ። ያኔ ምንድን ነው ያለው? ጌታ ሆይ ብሎ ጮኸ አይደል ብሎ ጮኸ እና ወንድማችን ፓስተር ሲንገሌ ሲናገር ምን አለ? እኛ ብንሆን አለ እየሰጠብን በልሳን እየተናገርን ነው የምንሰምጠው፣ እርዳኛ እንልም አለ። ሻራራራራ ያልን ሰምጣለናል። እና እንደዚህ አይነት የጽድቅ ረሃብ መቀዛቀስ ሲመጣ እርዳኝ ነው የሚባለው። ጌታ ሆይ እየሰመጥኩ ነው፣ እየጠፋው ነው፣ እየሞትኩ ነው ተብሎ ነው እጅ ተዘርግቶ የሚጮኸው ማለት ነው። ልክ እንደ ጴጥሮስ ጌታ ሆይ ጥራኝ እንዳለው ሁሉ እርዳኝ፣ ጌታ ሆይ እርዳኝ፣ እየሰመጥኩ ነው፣ እየጠፋው ነው። አንዳንድ ጊዜ ፍላጎታችን እየጠፋ ነው እኮ። አቅቶናል፣ ቸርች መሄድ አቅቶናል፣ 5 ደቂቃ ማንበብ አቅቶናል፣ መንበርከክ አቅቶናል። አፋችን ተመስገን የምትለዋን ቃል ለመውጣት አንዳንድ ጊዜ ከባድ ሆኖብናል። የለንም፣ እየወደቅን ነው፣ እየጠፋን ነው። ጌታ ሆይ አንልም። ታውቃላችሁ መጸለይ ሲያቅታችሁ፣ መንፈሳዊ ነገራችሁ ሲያዝ፣ ሰማያት ዝግት ሲልባችሁ፣ መጸለይ እየፈለጋችሁ ሲያቅታችሁ መፍትሄው ምን እንደሆነ ታውቃላችሁ? መጸለይ ነው ተብሏል። ጌታ ይባርክሽ። በቃ ለመጸለይ ጌታ ሆይ በቃ አቅቶኛል ብለህ ጸልይ። በቃ እርዳኝ፣ ይሄው እያቃተኝ እያየህ አይደል? በቃ እርዳኝ፣ አልቻልኩም። እማታውቁት አንዳች ጸጋ መጥቶ ካላችሁበት ጎትቶ ያወጣችኋል። የእግዚአብሔር ጸጋ፣ የጸጋው እጅ ይዘረጋል ወገኖች፣ ያወጣችኋል ከየትኛውም ነገር። ግን እየሞቱ አፕታይታችን እየጠፋ ውስጣችን መንፈሳችን እየተጎዳ እንዳለን አክት ማድረግ። ሃሌሉያ ጌታ የተመሰገነ ይሁን፣ ክብሩ ከፍ ከፍ ይበል ምናምን ስንል ነው ችግሩ ማለት ነው። ይሄ የክርስትና ህይወት የድምጽ ነገር አይደለም፣ የቃላትም ነገር አይደለም። እና ቃላት ብናሳምረው ድምጻችንን ብናጎረን ነው ምን ብንለው
አይጠቅምም። ጌታ ሆይ ጠፋው እርዳኝ ስንለው ግን እግዚአብሔር ይረዳናል፣ በማንኛውም ሰዓት ያውጣናል። እና አንድ ሰው መንፈሳዊ ፍላጎቱ ወይም ደግሞ የጽድቅ ረሃቡ እየተቀዛቀዘ ከመጣ እየሞተ ነው። ትንሽ የሚጋጩ የሚመስሉ ሐሳቦች አሉ። አሁን እግዚአብሔር ለምሳሌ እኔ እግዚአብሔር አልለወጥም ይላል። እግዚአብሔር አይለወጥም፣ ግን እኛ እንለወጣለን። ታውቃላችሁ፣ እኔ እግዚአብሔር አልለወጥም ያለው ሚልኪያስ ላይ ነው። ሚልኪያስ ላይ እኔ እግዚአብሔር አልለወጥም ያላቸው እነሱ ተለውጠው ነው። በምን ተለውጠዋል? በአገልግሎት ተለውጠዋል። እግዚአብሔርን ማገልገል ከንቱ ነው ብለው በአስራታቸው ተለውጠዋል። አስራትን መስጠት ከንቱ ነው ብለው አቁመዋል። ወደ ቤተ መቅደሱ ጥሩ መስዋዕት ይዘው መሄድ አቁመዋል። በብዙ ነገር ሰዎች ተለውጠዋል። እኔ ግን አልለወጥም ማለት እግዚአብሔር አይለወጥም። ግን የሚገርማችሁ ነገር እግዚአብሔር የማይለወጥ ባህሪ ቢኖረውም እንኳን በዚህ በሁለተኛ ዜና ምዕራፍ 15 ቁጥር 2 ላይ እንደዚህ የሚል ቃል አለ። የእግዚአብሔር መንፈስ በኦዴድ ልጅ በአዛርያስ ላይ ሆነ፣ አሳን ሊገናኘው ወጣ፣ እንዲህም አለው ይላል። አሳ ይሁዳና ብንያም ሆይ ሁሉ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። መቼ? እናንተ ከእግዚአብሔር ጋር ስትሆኑ እርሱ ኦልሬዲ ከእናንተ ጋር ነው፣ ያለምንም ቅድመ ሁኔታ። ግን እኛ ምን መሆን አለብን? ከእርሱ ጋር መሆን አለብን። ቀጥሎ የሚለው የሚያስፈራ ነገር አለ። ብትተዉት ግን ምን ይላችኋል? ይተዋችኋል ይላል። ብትተዉት። ብዙ ጊዜ እግዚአብሔርን መተው የሚመስለን ድራግ ስንጀምር ወይም ደግሞ ኢየሱስ አያድንም ብለን ስንክድ ይመስለናል። እሱ አይደለም እግዚአብሔርን መተው ማለት። ሰው መንፈሳዊ ስርዓቶችን እያከናወነ ቤተክርስቲያን እየተመላለሰ እግዚአብሔርን ሊተው ይችላል። እዚሁ ሰማያዊ ወንበር ላይ ተቀምጧል ማለት ሰውየው ከጌታ ጋር ተጣብቋል ማለት አይደለም። ህይወቱ ልክ ነው ማለት አይደለም። ያ ዋስትና አይደለም። መንፈሳዊ ግለቱ ከበረደ እዚህ መጥቶ ቁጭ ብሎ ሐሳቡ ሌላ ቦታ ከሆነ አርፍዶ ሰዓቱ ሊያልቅ ሲል ገብቶ ደግሞ ፕሮግራሙ ከመችመች አለቀ፣ ቃሉንም ሳይሰማ መዝሙሩንም ምንም ከመቻው አለቀ ብሎ ወጥቶ ቶሎ ብሎ ወደ ጓደኞቹ፣ ቶሎ ብሎ ወደ ሶሻል ሚዲያው፣ ቶሎ ብሎ ወደ ምን እየበረረ ምንም አይነት መንፈሳዊ ፍላጎት እዚህ የሚሆነው የሚከናወነው ነገር ምንም ሳይነካው ደስ ለአእምሮና ለህሊናው እንዳይከሰስ አንተ ጴንጤ የሆነ እንዴት በእሑድ ቀን ትተኛለህ እንዳይባል ለህሊናው ክስ መጥቶ የሚመላለሰው በሙሉ ከእግዚአብሔር ጋር ህብረት አለው ለማለት ያስቸግራል። ብትተውት ምን ይላችኋል? ይተዋችኋል። ስለዚህ መንፈሳዊ ፍላጎት እያጡ መሄድ፣ በዛ መቆየት ከዛ በኋላ ምንም በውስጣችን የእግዚአብሔር ነገር ሙቭ ሳያደርግ ሲቀር ያ ምንም ስሜቱ ጠፍቶ ፍላጎቱ ጠፍቶ ድርቅ ብለን ውስጣችን መንፈሳችን ደርቆ እያለ በዛ ውስጥ ለዓመታት መቆየት ማለት ምን እያልን ነው? እግዚአብሔርን እየተውን ነው። ስለዚህ ጽድቅን የሚራቡና የሚጠሙ ሲል ስለ መደበኛ ፍላጎት ወይም ኖርማል ስለሆነ መፈለግ ሳይሆን ስለ ህልውና ጉዳይ በቀጣይነት ሁሉ ጊዜ እየሆነ ስለሚቀጥል ፍላጎትና በሶስተኛ ደረጃ ያየነው በህይወት የመኖር ወይም የመንፈሳዊ ጤንነት ምልክትም ነው ረሃብና ጥማት። ይሄ ረሃብና ጥማት እየተወሰደ ሲመጣ መንፈሳዊ ጤንነታችን ታውቋል፣ አሊያም ደግሞ በመንፈስ ወደ መሞት ወይም ወደ መንፈሳዊ ሞት እየሄድን አለን። ብትተውት ይተዋችኋል ወደሚለው ነገር እግዚአብሔርን ወደ መተው እየሄድን ነው ማለት ነው። እሺ፣ ስለዚህ ጽድቅን የሚራቡና የሚጠሙ ይሄንን ካል ጽድቅ ምንድነው? ወይም ጽድቅን የሚራቡና የሚጠሙ ሲባል ራሱ ጽድቅን እንግዲህ ጽድቅ የሚለው ቃል በዋናነት በእግዚአብሔር ፊት ትክክል ሆኖ መገኘት እና ከኩነኔ ነፃ መሆንን የሚያመለክት ሲሆን መጽሐፍ ቅዱስ ላይ ግን ጽድቅ የሚለው ቃል በተለያየ አግባብ ጥቅም ላይ ሲውል እናየዋለን። ጽድቅ የሚለው በእግዚአብሔር ፊት በዋናነት ዋና ትርጉሙ በእግዚአብሔር ዘንድ ተቀባይነት ማግኘት፣ ከኩነኔ ነፃ መሆን ማለት ነው። ይሄኛው ጽድቅ የመጀመሪያው ጽድቅ እንግዲህ በደረጃ እናያቸዋለን። የመጀመሪያው 5 ነገሮች እናያለን። የመጀመሪያው አንደኛው የመዳን ጽድቅ የሚባለው ነው። ይሄ የመዳን ጽድቅ የክርስቶስ ኢየሱስን የመስቀል ላይ ሥራ በማመን የሚገኝ ጽድቅ ሲሆን ይሄ በሥራ ሳይሆን በጸጋ የሚገኝ ጽድቅ ነው። በጸጋ የሚገኝ የስጦታ ጽድቅ ነው።
ማንም ሰርቶ የማያገኘው እንዲህ አይነቱን ጽድቅ የሚራቡ ሰዎች አሉ ታውቃላችሁ። ለመዳን የሚፈልጉ ከዚህም የተነሳ ብዙ ሃይማኖታዊ ነገሮችን የሚያከናውኑ በራሳቸው መንገድ ጽድቅን ለማግኘት የሚጣጣሩ ብዙ ሰዎች አሉ። ለምሳሌ አንዱ ኢትዮጵያዊን ጃንደረባ ማየት እንችላለን። የጽድቅ ረሃብ በውስጡ አለ። ለዚህ ነው ከኢትዮጵያ ተነስቶ የት ሄደው ኢየሩሳሌም ድረስ ሄደ። እዛ ሄዶ ሃይማኖታዊ ስርዓቱን ፈጽሞ እግዚአብሔርን ፈልጎ ሲመለስ እንደገና ምን ያደርጋል? ይህንን እግዚአብሔርን በመጽሐፍ ውስጥ ይፈልጋል። የኢሳይያስን መጽሐፍ ጠቅልል ይዞ በሰረገላ እየሄደ ጋሪ ላይ ታውቃላችሁ እንደ ሰረገላ ግግግግ እያለ ግን እያነበበ ነው የሚሄደው። እንደ ዛሬ አስፋልት ለጥ ያለ አስፋልት ሽው ወይም እንደ ፕሌን ፍላይት አይደለም። አስቡት፣ በሰረገላ እየሄደ ነው፣ ግን መጽሐፍ እያነበበ ነው፣ እየፈለገ ነው የእግዚአብሔርን መንገድ፣ ጽድቅን እየተራበ ነው። ለእንደዚህ ላሉ ረሃብተኞች ደግሞ እግዚአብሔር የመዳንን መንገድ የሚነግሯቸውን ሰዎች ይልክላቸዋል፣ ትክክለኛ ረሃብ ያላቸው። ስለዚህ ፊልጶስን ወደ ጋዛ መንገድ ሂድ አለው። ተነጥቆ ፊልጶስ እሱ ጋር ተገኘ። የምታነበውን መጽሐፍ ታስተውለዋለህ ያለ። ኧረ እኔ አላስተውለውም እባክህ፣ ይሄ ሰው ኢሳይያስ ስለ ራሱ ነው ስለማን ነው የሚያወራው አለው። በሸላቾቹ ፊት ዝም እንደሚል በግ ዝም ብሎ ተነዳ ይላል። ማን ነው እባክህ፣ ስለማን ነው? ማን ይተርጉምልኝ? የተርጓሚ ያለ የሚያሳይ ያለ እያለ ነው። እና ተረጎመለት። ይሄ ማለት ክርስቶስ ነው። በሸላቾቹ ፊት የሄደው እንደዚህ ነው፣ እንደዛ ነው። እንዲህ አይነት እውነተኛ የጽድቅ ረሃብ ላላቸው እግዚአብሔር መልእክተኞችን ይልካል። ሌላው ቆርኔሌዎስን ስናይ ሐዋርያ ሥራ ላይ አሕዛብ ነው ታውቃላችሁ። ይሄ አሕዛብ ሰው ምጽዋትን ያወጣል። ሁል ጊዜ ደግሞ መደበኛ የጸሎት ሰዓት አለችው። እግዚአብሔርን አያውቅም፣ ግን እግዚአብሔርን ይፈልጋል። የጽድቅን መንገድ ይፈልጋል፣ የጌታን መንገድ ይፈልጋልና በ9 ሰዓት ይላል ሰዓት አለችው የጸሎት ሰዓት። ልክ በ9 ሰዓት ወደ ሰገነቱ ወጥቶ ይጸልያል። እየጸለየ እያለ የጌታ መልአክ በድንገት ተገለጠለት። እየፈለከው ያለው እግዚአብሔር፣ እየፈለከው ያለው የጽድቅ መንገድ፣ እየፈለከው ያለው ከእግዚአብሔር ጋር በትክክል ለመኖር እየፈለክ እንዳለ አውቅ ያለው። ስለዚህ ይሄንን መንገድ የሚነግር ወንጌልን የሚነግር ሰው በቁርበት ፋቂው በኢዮጴ በቁርበት ፋቂው በስምዖን ቤት ጴጥሮስ የሚባል ሰው ተቀምጧል። ሂድና አስጠራው፣ እሱ የመዳንን መንገድ ይነግርሃል አለ። ወደ ኢየሱስ ክርስቶስ መራው። ዛሬም ይሄንን ጽድቅ የተራቡ ሰዎች፣ የመዳንን ጽድቅ የሚፈልጉ ሰዎች በውጭ ብዙ አሉ። ቤተክርስቲያን ሁሉ ጊዜ ወንጌል መስራት ያለባት፣ እኛ ሁሉ ጊዜ አፋችን ወንጌልን መናገር ያለበት ለምን እንደሆነ ታውቃላችሁ? እንደዚህ የእግዚአብሔርን ጽድቅ የተራቡ ሰዎች አሉ። በራሳቸው እየፈለጉ ያሉ የእውነት ጌታን የሚፈልጉ ሰዎች አሉ፣ ግን መንገዱን ያጡት። ስለትን በመሳል ሃይማኖታዊ ስርዓቶችን በመፈጸም ራሳቸውን በመጉዳት በልዩ ልዩ መንገድ የጽድቅን መንገድ የሚፈልጉ ሰዎች አሉ። እያንዳንዳችን ይሄን የኢየሱስ ክርስቶስን ወንጌል መናገር እንድንችል እግዚአብሔር በእውነት አፋችንን ይክፈተው። በየደረስንበት የተራቡ ሰዎች ስበኩ ያለው ወንጌል እንዲሁም ስበኩ ያለው ሰዎች ስላሉ ነው። የጽድቅ ረሃብ ያለባቸው የመዳን ጽድቅ በክርስቶስ ብቻ የሚገኘው ጽድቅ የስጦታ ጽድቅ ነው። ግን ጽድቅ የሚለው ቃል ለዚህ ብቻ ሳይሆን የዋለው ለተለያየ ነገሮች ውሏል። ይሄንን ደግሞ ለምሳሌ ጽድቅና የሚራቡና የሚጠሙ ሲባል ከምግብና ከውሃ በላይ የእግዚአብሔርን ፍቃድ ለማድረግ የሚናፍቁ በዕለት ተዕለት ኑሯቸው እግዚአብሔርን ደስ ለማሰኘት የሚራቡና የሚጠሙ ሰዎች የጽድቅ ረሃብ አላቸው ይባላል። ፈቃዱን ለማድረግ ሐሳቡን ለማድረግ እግዚአብሔርን ደስ ለማሰኘት በየቀኑ በውሳኔዎቻቸው ውስጥ፣ በየቀኑ በስራ ቦታቸው፣ በየቀኑ በትዳራቸው ውስጥ፣ በየቀኑ በአገልግሎት ስፍራ፣ በየቀኑ ከሰዎች ጋር ባላቸው ግንኙነት እግዚአብሔር ደስ ይለዋል አይለውም ብለው ስለ እግዚአብሔር ደስታ የሚያስቡ ፈቃዱን ለማድረግ ሁሉ ጊዜ የሚፈልጉ የእግዚአብሔር ፍቃድ እዚህ ጉዳይ ላይ ምንድን ነው? ምን ባደርግ እግዚአብሔር ደስ ይሰኛል? እግዚአብሔር ይህንን ጉዳይ እንዴት ያየዋል? በእግዚአብሔር ቃል ይሄ ጉዳይ እንዴት ይታያል? እያሉ የእግዚአብሔርን ፈቃድ ለማድረግ ፍላጎት ያላቸው የተራቡና የተጠሙ ሰዎች እነኚህ የጽድቅ ረሃብተኞች ይባላሉ። ቆላስይስ ምዕራፍ 1 ቁጥር 12 አነብላችኋለሁ። ቆላስይስ 1:12 እንደዚህ ይላል። ይሄ እግዚአብሔርን ደስ የማሰኘት እና ፈቃዱን የማድረግ ረሃብና ፍላጎት እያንዳንዱ ሰው ሊኖረው የሚገባው ነገር መሆኑን ይናገራል። ሐዋርያው ጳውሎስ እንደዚህ ይላል፣ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳን ርስት በብርሃን እንድትካፈሉ በብርሃን እንድንካፈል ያበቃንን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። አንድ ነገር እንለምናለን፣ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ እንድትመላለሱ።
እንደሚገባ በመመላለስ ደስ ማሰኘት አለ። ጌታን ይሄ የማይገባ ምልልስ ነው። ለምሳሌ ከትዳር ጓደኞቻችን ጋር ያለን አንዳንድ ነገር ለጌታ የማይገባ ነው እኮ። ለዛ ሰው ምን ሰጠው ትሪት የምናደርግበት መንገድ ምን ሰጠው መልስ የማይገባ ነው ብለ ማሰብ ይሄ በጌታ ፊት አይገባም። ባለፈው ሳምንት እንዳየነው እርስ በርስ ባለን ግንኙነት ውስጥ ሁሉ በየትኛው በቸርች ሊሆን ይችላል፣ በአገልግሎት አጋሮቻችን ጋር ሊሆን ይችላል፣ በስራ ቦታ፣ በየትኛውም ቦታ እንግዲህ ጌታን እንዴት ደስ እንደምታሰኙ እንደሚገባ ምን በሉ ተመላለሱ። ስለዚህ እግዚአብሔርን ደስ የማሰኘት ፍላጎት የጽድቅ ረሃብ ይባላል። እግዚአብሔር ይሄንን ያብዛላችሁ። በዚህ ህይወት ሁላችንንም ይባርከን እግዚአብሔር። እርሱን ደስ ማሰኘት ይሁንልን። እለት እለት ጌታን ደስ ለማሰኘት መኖር። ተሰሎንቄ ምዕራፍ 4 ቁጥር 1 ይሄው ሐሳብ እናገኘዋለን። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 1 ላይ እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ ክርስቶስ እንለምናችኋለን እንመክራችኋለን። እንግዲህ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ። ታውቃላችሁ ብዙ ጊዜ እኛ የምንፈልገው እግዚአብሔር ደስ እንዲያሰኘን ነው እንጂ እግዚአብሔርን ደስ ስለማሰኘት ብዙ ጊዜ አንጨነቅም። ለዚህ ነው እግዚአብሔር እንዲህ ይልሃል የሚል ጉባኤ ብዙ ሰው የሚበዛው። አልገፋ ምክንያቱም እግዚአብሔር ደስ እንዲያሰኝ እንዲያረግልን፣ ጥያቄያችንን እንዲፈታ፣ ጸሎታችንን እንዲመልስ፣ እንዲጎበኝን ጌታ እንዲህ ይልሃል። ደስ ይላል እኮ አይደል እንዴ? እግዚአብሔር በሕይወቴ ይሄን ሰራለሁ፣ ይሄን አረጋለሁ፣ ደስ ይላል። ይሄን አሻግርሃለሁ፣ ደስ ይላል። ስለዚህ ብዙ የምንፈልገው ነገር እግዚአብሔር እኛን ደስ እንዲያሰኘን ነው። እግዚአብሔር ደግሞ ደስ እንድናሰኘው ይፈልጋል ወገኖች። አንዳንድ ሰዎች ጌታ እንዲያረግልሃል በቃ ምናምን ሲባል ጉባኤውን ድብልቅልቅልቅ አድርገው፣ ግን እግዚአብሔር ከኔና ከናንተ ወገኖቼ ይሄንን ይፈልጋል የሚል ትምህርት ሲመጣ የሚያዛጋቸው፣ እግዚአብሔርን ደስ አሰኙ የሚል ትምህርት ሲመጣ ጌታ ይርዳን እስቲ ምናምን ፍላጎት እያጣን እንመጣለን ማለት። ግን የምንኖረው እሱ ደስ እንዲያሰኘን ብቻ ሳይሆን እኛ እሱን ደስ ለማሰኘት ነው። አሜን ይሁንልን፣ በኢየሱስም አሜን ይሁንልን። እሱን ደስ ለማሰኘት ነው የምንኖረው። ተመላለሱ ዘንድ ጌታ ደስ ታሰኙ ዘንድ እንደሚገባ ተመላለሱ። ስለዚህ እግዚአብሔርን ደስ ለማሰኘት ያለ ጽኑ ፍላጎት፣ ፈቃዱን ለማድረግ ያለ ረሃብ ምን ይባላል? የጽድቅ ረሃብ ይባላል። ጽድቅን የሚራቡ። ሁለተኛ ጽድቅን መራብና መጠማት ምን ማለት ነው? ጽድቅን መራብና መጠማት ማለት ሕጸጽ ወይም ስተት በማይገኝበት አምላክ ፊት ትክክል የሆነ ተቀባይነት ያለው ህይወትን ለመኖር ያለ ጥልቅ ፍላጎት ነው። እግዚአብሔር ንጹህ ነው፣ ቅዱስ ነው። በእሱ ፊት ስንመላለስ ንጹህ ህይወት፣ እሱ የሚቀበለው ህይወት ለመኖር መናፈቅና መጓጓት። ሐዋርያ ሥራ ምዕራፍ 24 ቁጥር 16 በጣም አስገራሚ ነገር ሐዋርያው ጳውሎስ ይናገራል። እንዲህ ይላል፣ ስለዚህ እኔ ደግሞ ሐዋርያው ጳውሎስ ነው የሚለው፣ ይኸው ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁል ጊዜ፣ አንዳንዴ አይደለም፣ ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁል ጊዜ ነውር የሌለባት ህሊና ትኖረኝ ዘንድ እተጋለሁ። ዋው! በማፊት በእግዚአብሔር ፊት፣ በማፊት በሰዎች ፊት፣ በሚያቁኝ በሚቀርቡኝም ሆነ በሚርቁኝ ሰዎች፣ በሰዎች ሁሉ ፊት አንድ ነገር እተጋለሁ፣ ንጹህ ህሊና ትኖረኝ ዘንድ፣ በንጹህ ህሊና እመላለስ ዘንድ፣ ያለ ክስ እመላለስ ዘንድ፣ ንጹህ ህሊናን ይዤ ለመኖር ምን እላለሁ? እተጋለሁ አለ። እግዚአብሔር በዚህ ህይወት ያድለን። በእውነት እተጋለሁ፣ በሰውም በእግዚአብሔር ፊት ንጹህ ህሊና እንድትኖረኝ፣ አንዳች የምትቆረቆረኝ ነገር ካለች ቶሎ ሄጄ ለማስተካከል ዝግጁ ነኝ ይላል። አንድ ሰው ቅር ያለው ብዬ ካሰብኩ ሄጄ ለመፍታት የጌታዬን ኢየሱስ ክርስቶስን ትእዛዝ ልታመልክ ስትመጣ፣ ምጽዋትን ልትሰጥ ስትመጣ፣ መባን ልትሰጥ ስትመጣ፣ ባልንጀራ በአንተ ላይ አንዳች እንዳለው ብታስብ መባህን በመሰዊያ ፊት ጥለህ ሄደ ከባልንጀራ ጋር ፍታ፣ ተመለስና ናና ስጠኝ፣ ያን ይቀበልሃል። አያችሁ፣ እግዚአብሔር ዝም ብሎ የሰጠነውን አይደለም የሚቀበለው። አምልኮ ንጹህ ህሊናን ይፈልጋል። በሌላም ስፍራ ሐዋርያ ጳውሎስ እንዲህ ብሏል፣ በንጹህ ህሊናዬ እንደ አባቶቼ አድርጌ የማመልከው እግዚአብሔር ምስክሬ ነው ሲል እናየዋለን። እማመልከው እንዴት ነው? በንጹህ ህሊና። እንደማ እንደ አባቶቼ። አባቶቼ ንጹህ ህሊናን ይዘው ለማምለክ ጥረት አድርገዋል። እኔም የምጥረው በንጹህ ህሊናዬ ለመኖር ነው። ንጹህ ህሊናን ይዤ በፊቱ ለመቅረብ ነው።
ምክንያቱም እሱ ሕጸጽ የሌለበት እሱ ንጹህ እሱ ቅዱስ አምላክ ነው። እግዚአብሔር ፍጹም አምላክ ነው። እተጋለሁ፣ እናፍቃለሁ፣ እጓጓለሁ። የጽድቅ ረሃብ ማለት ፍጹም በሆነው በእግዚአብሔር ፊት ተቀባይነት ያለው ህይወት ለመኖር በሰውም ሆነ በእግዚአብሔር ፊት ንጹህ ሊናን ይዞ ለመመላለስ መትጋት ነው። ሶስተኛ ጽድቅን መራብና መጠማት። አመፃን መጥላት ከአመፃ ጋር አለመተባበር። ዕብራውያን ምዕራፍ 1:9 ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባ ማለት ነው። አመፃን መጥላት፣ ከአመፅ ጋር አለመተባበር፣ ከአድማ ጋር፣ ከማይገባ ነገር ጋር፣ እግዚአብሔር ከማይከብርበት ነገር ጋር አለመተባበር፣ አለማድረግ፣ መጥላት። ስለዚህ ስለ ልጁ ስለ ኢየሱስ ክርስቶስ እግዚአብሔር አባቱ ከመሰከረለት ነገር አንዱ ጽድቅን ወደድክ አመፃን ግን ምን አልክ? ጠላ። ስለዚህ እግዚአብሔር አምላክህ የደስታን ዘይት ቀባ። ወገኖቼ የደስታ ዘይት ያለው አመፃን በመጥላት ውስጥ ነው፣ ጽድቅን በመውደድ ውስጥ ነው። ጽድቅን በመራብ ውስጥ የደስታ ዘይት ይፈሳል። እግዚአብሔር ደስታን ያትረፈርፍላችኋል፣ እረፍትን በቤታችሁ ያበዛላችኋል። ስኬትና መከናወን ያለው ጽድቅን በመራብ ውስጥ ነው። ጽድቅን ፈለክ፣ አመፃን አልወደድክም። ያዕቆብ ምዕራፍ 4:8 ሁላችንም የምናውቀው ቃል አለ፣ ግን ብዙ ጊዜ አረፍተ ነገሩን ጨርሰን አናነበውም። ዛሬ ጨርሼ ያነብላችኋለሁ። ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል የሚለው ጋር ነው የምናቆመው። ዲያብሎስን ተቃውሙት ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል ብለን ነው የምንዘጋው። እዛ ጋር አይደለም የሚያልቀው አረፍተ ነገሩ። ባይዘው ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል፣ እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብ ያላችሁ ልባችሁን አጥሩ ብሎ ነው የሚያልቀው። አያችሁ፣ ወደ እግዚአብሔር መቅረብ ማለት እጅንና ልብን ማጥራት ነው። ወደ እግዚአብሔር ቅረቡ እንዲህ ብዬ አይደለም የምቀርበው፣ እጅ እና ልብ። ሰው ወደ እግዚአብሔር መቅረብ ሲፈልግ ልቡን ነው ማጥራት ያለበት፣ እጁን። ልብ አስተሳሰብን የሚወክል ነው። ታውቃላችሁ፣ ልባችሁን አጥሩ ሲል ሐሳብን አእምሮአችን ውስጥ የሚመላለሰውን ነገር፣ አንዳንድ ጊዜ እልህኝነትም ትዕቢትም ምንም ልብ ውስጥ ነው ያለው። ይቅር አለማለትም ልብ ውስጥ ነው ያለው። ቅናትም ያለው ልብ ውስጥ ነው። ሐሜትም ያለው፣ ምቀኝነትም ክፉ ነገርም ያለው ልብ ውስጥ ነው። ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል። እንዴት እንቅረብ? እጃችሁን አንጹ፣ ልባችሁን ምን በሉ? አጥሩ። ልብ አስተሳሰብን ሐሳቡ ውስጥ ያለ እግዚአብሔር የማይከብርበት እንደ እግዚአብሔር ቃል ያልሆነውን የትኛውንም ነገር ኖ ብሎ መቃወም፣ ሪጀክት ማድረግ ይፈልጋል። ልብን ማጥራት ይፈልጋል። እጃችሁን የሚለው ደግሞ ድርጊትን አክሽንን የሚያሳይ ነው። በድርጊትም ሆነ በአስተሳሰብ ራሳችንን እያጠራን መኖር የጽድቅ ረሃብ ይባላል። እግዚአብሔርን ያብዛልን። በሆነ አስተሳሰብንና ድርጊትን በእግዚአብሔር ፊት የተስማማ የልቤ ሐሳብና ያፌ ቃል በፊት ምን ይሁን? ያማረ። የምናገረው ይመር፣ የማስበው ይመር። ግብዝነት እኔ ላይ አያምርም፣ ድራማ እኔ ላይ አያምርም። ውስጤና ውጪ አንድ አይነት ይሁን። ስለ እህቶቼ ስለ ወንድሞቼ በልቤ ውስጥ የማስበውና በአፌ የምናገረው የማሳየውና የማስበው አንድ አይነት ይሁንልኝ ማለት ልቤም እጄም ይጥራ። የጽድቅ ረሃብ ማለት ይሄ ነው። መዝሙር ምዕራፍ 1:1 ላይ ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። በዚህ ሳምንት ከልጆቼ ጋር መጽሐፍ ቅዱስ ጥናት አደርግ ነበርና ይሄን ቃል ነበር የምናጠናው እና ትልቋ ልጄን ያልቆመ ያልሄደ ያልቆመ ያልተቀመጠ የሚለው እንዴት ትረዱታላችሁ ስል በእውነት እኔ ያላሰብኩትን አይነት መገለጥ አመጣች እና ምን አለች? 11 ዓመት ልጅ ነች። ያልሄደ ማለት በክፉዎች ምክር ያልሄደ ማለት አለችኝ። በክፉዎች ምክር ያልሄደ ማለት ክፉ ሐሳብ ሲመጣ ያንን ኢንተርቴን ያላደረገ ወይም በዛ ኢንፍሉዌንስድ ያልሆነ በክፉ ሐሳብ ተጽዕኖ ስር ያልወደቀ ነው አለች። አብሮ መሄድ ማለት መስማማት ኢንፍሉዌንስድ መሆን ነው። ከዛ ያልቆመ የሚለው ደግሞ በሐሳቡ ከመስማማት አልፎ አንድ ስቴፕ ወደ ማድረግና ወደ መተባበር ውስጥ መጀመሪያ ኢንፍሉዌንስ እንሆናለን በክፉ ሐሳብ፣ ከዛ ሁለተኛው ደረጃ ነው አለች። ያልተቀመጠ ደግሞ በቃ ላይፍ ስታይሉ ሲሆን ነው። በቃ ከተቀመጥክ ማለት አለቀ በቃ ተስፋ እና በጣም በቃ እኔ ራሴ ከአእምሮዬ በላይ ነው። አረ የመገለጥ መንፈስ አልኩኝ ወርዶብሻል በቃ አንቺ ልጅ እያልኩ ነበርና ኃጢአት ወይም ኃጢአት ደረጃ በደረጃ ነው። መጀመሪያ ኢንፍሉዌንስ እንደረጋለን፣ ሐሳቡን እንገዛዋለን። ከዛ ሐሳቡን ደግሞ ለማድረግ እንዳዳለን።
ዘን 2 3 4 5 ስናደርገው ልማዳችን ባህሪያችን ይሆናል። ዘን በቃ በዋዘኞች ወንበር ተቀመጥን ማለት ነው። ቁም ነገር ከሌላቸው ሰዎች እንደ አንዱ ሆን ማለት ነው። ስለዚህ ጽድቅን መራብ ከአመፃ መላቅ ምስጉን ነው ማለት ምስጉን የሚለው ብፁዕ የሚለው አቻ ትርጓሜ ነው አይደለ? ምስጉን ነው በክፉዎች መንገድ ምን ያልሄደ ያንን መንገድ የማይፈልገው የማይመርጠው ይሄ መንገድ ለኔ አይሆንም። በኃጢአተኞች መንገድ ያልቆመ አልተባበርም ከእንደዚህ አይነት ነገር። በዋዘኞች ወንበር ያልተቀመጠ ይሄ ቧልትና ፌዝ ብቻ ያላቸው ቁም ነገር የሌላቸው የእግዚአብሔር ነገር ከማይወጣባቸው ሰዎች ጋር ጊዜውን የማይፈጅ ከነሱ ጋር የማይተባበር አምስተኛውና የመጨረሻው ጽድቅን መራብና መጠማት ምንድነው ስንል እስክናለከልክ ድረስ የእግዚአብሔርን ህልውናና ክብር ራሱን እግዚአብሔርን መፈለግ የጽድቅ ረሃብ ይባላል። መዝሙር 42 ቁጥር 1 እስከ 2 ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ተናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላኬንስ ፊት አያለሁ። ይሄ የቆሬ ልጆች መዝሙር ነው። ዋላ ወደ ውሃ ምንጭ እንደምትናፍቅ ይሄን እቺን እንስሳ የተጠቀሙበት ምክንያት እቺን እንስሳ ታውቃለች። ዋላ በጣም በቃ ዱር ውስጥ ላሉ አራዊቶች የሆነች ምግብ ነች። በጣም ይወዷታል። እቺ ዲር መሰለችኝ እዚህ አካባቢ ያለች ሚዳቆነች ዱኩላነች ብቻ በአማርኛ አንዷ እቺ ፍየል የምትመስለዋ ነገር እሷ ነች። እና ያው ስጋዋም ለስላሳ ነው። በቃ ፍሬሽ ምግብ መብላት ሲፈልጉና አንበሳ እሷን ነው የሚያድኑት። በጣም ታዳኝ ነች፣ የምትታደን እንስሳ ነች። እኔ ይገርመኛል እግዚአብሔርን የመፈለግ ጽድቅን የመፈለግ እሱን የመፈለግ ረሃባቸውን የገለጹበት መንገድ የቆሬ ልጆች እንደዚህ ነው ያሉት፣ ዋላ ወደ ውሃ ምንጭ። ምክንያቱም እቺ ዋላ ታዳኝ እንስሳ ስለሆነች ብዙ ጊዜ በጣም ከፍ ባሉ ተራሮች ላይ ነው የምትኖረው። ስለሚያድኗት በቀላሉ አሯሩጠው ስለሚይዟት አንበሶች፣ ነብሮች፣ ሌላ የዱር አራዊቶች የማይወጡበት በጣም ከፍ ያለ ተራራ ላይ ወጣ ነው የምትኖረው። ከዛ ፀሐይ በሚሆንበት ጊዜ ጠራራ ፀሐይ በሚሆንበት ጊዜ አራዊቶች በሙሉ ያርፋሉ። ፀሐዩ እስኪያልፍ ድረስ ጥላ ይዘው ጥግ ላይ የሚተኙበትና የሚያርፉበት ሰዓት ጥምቅጥል ሲያደርጋት ከዛ ተራራ ላይ እያለከለከች አያለች ነው የምትወርደው ወደ ታች ውሃ ፍለጋ። ተራራ ላይ ውሃ ስለሌለ እግዚአብሔርን የመፈለግን መጠን ያስቀመጡበት በጣም ይገርማል። እያለከለኩ መፈለግ ማለት ነው። ምን አይነት ነገር ነው? ልክ ዋላ እያለከለከች መች ደርሳለሁ ወደ ውሃው፣ መች ጠጥቼ እረካለሁ፣ መቼ ውሃውን አግኝቼ ነፍሴ ይረሳል ብላ ቅጥል ብላ እንደምትፈልግ እንደዚህ ነው የምንቃጠለው አንተን እየፈለግን ይላል። ምን አይነት መባረክ ነው እንደዚህ አይነት መፈለግ! በእግዚአብሔር ክብርና ግርማ ለመረስረስ ለመርካት ፊቱን ለማየት በእግዚአብሔር ሀልወት ውስጥ ያለውን በምንም የማይገለጸውን መለኮታዊ ደስታና እርካታ ለማጣጣም ከእግዚአብሔር ከራሱ ጋር ጊዜ ለማሳለፍ ነፍስን በፊቱ ለማፍሰስ ያለ ፍላጎት ያለ ጽኑ ረሃብ መጠማት ምንድነው የሚለው? ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ምን አለች? ተጠማች። መቼ ደርሳለሁ? ይኸው ዋላዋ እንዴት ነው የምትለው? ካሁን ከዛ ተራራ ላይ ወርዳ ውሃው ጋር መቼ ደርሳለሁ ነው የምትለው። ልክ እንደዚህ ነው። መቼ እደርሳለሁ? ግብት ማለት ፈልጋለሁ። መቼ እደርሳለሁ? የአምላኬንስ ፊት መቼ አያለሁ ብዬ እንደዚህ ነው የምጓጓው። በጣም ለተጠማው ሰው ወገኖቼ፣ በጥም በረሃ ላይ በጥም ለተቃጠለ ሰው ወርቅ ብትሰጡት ምኑ ነው? 30 ግራም ወርቅ ለአንተ ዛሬ ይዤ ልመጥቻለሁ። ከበረሃ ለተቃጠለ ሰው 30 ግራም ወርቅ ምንም፣ 50 ግራም ወርቅ ዛሬ አምጥቼልሃለሁ ሀብል ብትሉት ጉዳዩ አይደለም። ይሄ ማለት ነው ከምንም ነገር በላይ አስቀድማችሁ የእግዚአብሔርን ጽድቁንና መንግስቱ ምን በሉ ፈልጉ፣ አስቀድሙና ማለት ከሁሉ በፊት
ከሁሉ በላይ የሚለውን ትርጉም ነው የሚይዘው። ከምንም ነገር ምድር ላይ ከምንፈልጋቸው ነገሮች ሁሉ በላይ ጽድቁንና መንግስቱን ፈልጉ፣ ሌላው ነገር የሚከተላችሁ ይሆናል። ሌላው ነገር እግዚአብሔር ራሱ የሚያደርግላችሁ። እነኚህን ሁሉ አሕዛብ ይፈልጋሉ፣ እናንተ ግን ይህ እንዲያስፈልጋችሁ የሰማይ አባታችሁ ምን ይላል? ያውቃል። ያውቃል እንደሚያስፈልግህ እኮ በጣም አለክልከህ ስለፈለግከው አይደለም። እንደሚያስፈልግህ ቤት እንደሚያስፈልግህ ያውቃል። ያውቃል። መተዳደሪያ እንደሚያስፈልግህ ያውቃል። የህይወት ለውጥ እንደምትፈልግ በውስጥ እንደዚህ አይነት ዲዛይር እንዳለ ያውቃል። መሳካት መከናወን እንደምትፈልግ ያውቃል። ይኸው ሌላውን ነገር ይህንን ሁሉ አሕዛብ ሁሉ ይፈልጉታል አለ። እናንተ ልዩ የሚያደርገው ነገር እናንተ የምትፈልጉትን የሚያውቅላችሁ እንደሚያስፈልጋችሁ ደግሞ የሚያውቅላችሁ አለ ይላል። ይህንን ሁሉ የሰማይ አባታችሁ እንዲያስፈልጋችሁ ምን ይላል? ያውቃል። ይሄ ቃል እንዴት ያሳርፋል! ያውቃል እንደሚያስፈልገኝ፣ ያውቃል እንደሚያስፈልግሽ። ምንም ነገር የምትፈልጊው ነገር እሱ ነገር እንደሚያስፈልግሽ ያውቃል እግዚአብሔር ራሱ። በራሱ ጊዜ እግዚአብሔር ራሱ ያስተካክልልሻል፣ ያቃናልሻል። ግን አስቀድማችሁ የእግዚአብሔርን ጽድቅና መንግስት ምን በሉ? ፈልጉ። ከሁሉ አስቀድሙ የእግዚአብሔርን ነገር ማለት ነው። እያለከለከች ዋላ መቼ ደርሳለሁ ብላ እንደምትናፍቅ እንደዚህ ናፍቁት ነው የሚለው። መዝሙር 27 በጣም ፌቨራይት ጥቅስ ነች። ብዙዎቻችን የምናውቃት፣ አንዳንዶቻችን ቤታችን ግድግዳም ላይ ሊኖር ይችላል። እግዚአብሔርን አንዲት ነገር እለምነዋለሁ እርሷን እምሻለሁ፣ ይኸውም በሕይወት የዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ለምን? ምክንያቱም ቁልጭ አድርጎ ነው የሚያስቀምጠው ዳዊት። ይሄ ደግሞ የዳዊት ጸሎት ነው። እግዚአብሔርን ብዙ ነገር አይደለም እለምነው አለ። ብዙ ነገር አይደለም፣ በጣም የምፈልጋት አንዲት ነገር አለች። አዎ የሚያስፈልገኝ ብዙ ነገር አለ፣ ግን በጣም ደግሞ መፈለጋት አንድ ነገር አለች አለ። በሕይወቴ ዘመን ሁሉ የምሻት ሌላ ጸሎቴ ባይመለስ የጸሎት ፕራዮሪቲ አለኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም ዛሬ ብቻ አይደለም በዘመኔ ሁሉ። ያቺ ረሃብ ያቺ ፍላጎት እንድጠፋብኝ አልፈልግም አለ። በዘመኔ ሁሉ ያቺን አንዲት ነገር በዘመኔ ሁሉ ፈልጋታለሁ፣ ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ። ለምን? የእግዚአብሔርን ክብር ውበት አይ ዘንድ በመቅደሱም ሆኜ አሰላስል ዘንድ ነው ይላል። ለምንድን ነው የምትፈልገው ቤቱ መኖር? አንዳንድ የተጓደለ ነገር እንዲሟላል አይደለም። የእግዚአብሔርን ክብር ውበት አይ ዘንድ በመቅደሱ ሆኜ እሱን ማሰላሰል። 54ቱ ትርጉም የሚለው ደስ የሚያሰኘውን እግዚአብሔርን ነው የሚለው። ደስ የሚያሰኘው ማለት ፊቱ ሲሆን ደስ ይለኛልና ይሄ ደስ የሚለውን እግዚአብሔርን መቅደስ ውስጥ ገብቼ እሱን ማሰብና ማሰላሰል፣ ፊቱን እያሰብኩ መኖር ነው የምናፍቀው የምጠማው ይላል። ይሄ በጣም ዋና ልመናዬ ነች። እለት የጸሎት ሜኑዬ ላይ አንድ ነገር አለች። እቤትህ ልኑር፣ ለዘላለም በቤትህ ልኑር። ምንም ልጣ ምንም ነገሮች ይመጣሉ ይሄዳሉ፣ ግን ህይወቴ ውስጥ ማጣት የማልፈልገው አንተን ነው እና የክብርህን ውበት እያየው መኖር፣ ህልውና ውስጥ ሆኜ መኖር እፈልጋለሁ። ጽድቅን የሚራቡና የሚጠሙ ምንድናቸው? ብፁዓን ናቸው። እሺ የጽድቅ ረሃብን የሚገሉ ነገሮች ምንድናቸው? አንድ ሁለት ነገሮች ልናገር። የጽድቅን ረሃብ የሚገሉ ነገሮች ታውቃላችሁ። ህፃናት ምግብ ከመብላታቸው በፊት ብዙ ቸኮሌት ብዙ ጣፋጭ ከሰጣችኋቸው የምግብ ፍላጎታቸው ምን ይላል? ይጠፋል አይደል? ጣፋጭ። ልክ እንደዚሁ የጽድቅ ረሃባችንን መንፈሳዊ ረሃቦቻችንን የሚገሉ ለጊዜው የሚጣፍጡ ነገሮች አሉ። let's say የዘመኑ ትልቅ ቻሌንጅ ሶሻል ሚዲያ ሊሆን ይችላል። አንዳንዶቻችን ዜና እንወዳለን። ዜና ትክክል ነው፣ መስማት አለብን። ግን ኦብሰስድ ይሆን በቃ መጸለይ እስኪያቀተን ድረስ በቃ ጠዋት ስንነሳ ዜና፣ ስንተኛ ዜና በቃ ዓለም አባቴ ድሮ ምን ይል ነበር? በጣም ዜና ከመውደዱ የተነሳ ስለ ሁሉም ሀገር ዜና ይሰማል እና ዓለምን መዳፌ ላይ ያሳያለሁ ይለኛል። እስራኤል እንዴት ዋለች፣ ጋዛ እንዴት ሰነበተች፣ ስለ ሁሉም እና ዓለምን በእጄ ኢንፎርሜሽን ያስፈልጋል እየሆነ ስላለው ነገር ለመጸለይ የሚያስፈልግ ግን በጣም ኦብሰስድ መሆንና መጸለይ እስኪያቅተን እግዚአብሔር ፊት መሆን እስኪያቅተን ችግር ሶሻል ዛሬም ደግሞ አለ። ልክ ልጆች ጣፋጭ በልተው የምግብ አፒታታቸው እንደሚዘጋ
በተለያየ ነገር ውስጣችንን ከሞላ ነው አእምሮአችንን ከሞላ ነው በኋላ ልጸልይ ስንል የለም ልንበርከክ ስትል የለም ሐሞታችን እንሰማ ስንጠቀጠቅ ቆይተን የለም ጌታ ሆይ እንግዲህ ይቅር በለኝ ብለን እንተኛለን። ነገ ጌታ ቢፈቅድ ጸልያለሁ ብለህ ትተኛለህ። ተመልሶ ነገም ያው ሩቲን ይሄ ምንድነው እየገደለን ያለው ማለት ነው። የጽድቅ ረሃባችን እያጠፋ ያለ ነገር ምንድነው? ጣፋጭ ነገር። ሌላ የምግብ ፍላጎትን የሚዘጋ መራብና መጠማት እንዳይኖር የሚያደርግ ነገር የተደበቀ ህመም ነው። የተደበቀ ህመም አንድ ሰው ጨጓራ ህመም ካለበት ታውቃለህ ሊበላ ሲል በጣም ይጨነቃል አይደል? በኋላ የሚገጥመውን ቁርጠት የሚገጥመውን የጤና መታወክ። ስለዚህ የጨጓራ ህመም ካለው የምግብ ፍላጎቱ በጣም እንትን ይላል። ልክ እንደዚሁ ንስሐ ያልተገባበት የተደበቀ ኃጢአት የምንለማመድ ከሆነ ከዛ ኃጢአት በኋላ ለመጸለይ ከባድ ነው። ያልተናዘዝ ነው ያልተው ነው አይደል? ኃጢአቱን የሚናዘዛትና የሚተዋት ምህረትን ያገኛል ይላል። ኃጢአቱን የሚሰውር አይለማም ነው የሚለው። ልማት የለም ከኃጢአት ጋር። ኃጢአቱን የሚሰውር ምን አይለማም። የሚናዘዛትና የሚተዋት ግን ምህረትን ይቀበላል። ምህረት እኮ አለ። በቃ የእግዚአብሔር ምህረት የኢየሱስ ክርስቶስ ደም አለ ሁሉ ጊዜም። ስለዚህ ፍላጎትን የጽድቅ ረሃብንና ጥማትን ከሚገል ነገር አንዱ ያልተናዘዝነው ኃጢአት ያልተውነው ኃጢአት ልክ እንደ ጨጓራ ህመም ሆኖ በውስጣችን ፍላጎታችንን ሁሉ ይገላል። ወደ ቤተክርስቲያን የመሄድ ፍላጎት ቅዱሳንን ስናይ በሙሉ አይን እንዲህ ለማየት ራሱ ይከብዳል። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ይከብዳል። እንኳን የእግዚአብሔርን ፊት የሰውን ፊት ለማየት ራሱ ይከብዳል። እሺ የምግብ ፍላጎትን ወይም የጽድቅ ረሃብን የሚጨምሩ ሶስት ነገሮችን ብቻ ብዬ ልጨርስባቸው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። የጽድቅ ረሃባችን ፍላጎታችን እንዲጨምር ራስን ማስገደድ ነው አንደኛው። የታመመ ሰው ምግብ ባይበላ እንደሚገለው አውቆ ታውቃላችሁ። የታመሙትን ሰዎች አስገድደን እናበላቸው። አንድ ማንኪያ አንድ እንደምን ብለን እናጎርሳቸው። አንድ ቺቺን ድገም ይያል እናጎርሳቸዋለን። ለምን? ሳይበሉ እየቀጠሉ ከሄዱ መሞታቸው ነው። አይኖሩም፣ ህልውናቸው ነው ያ ነገር። ስለዚህ አንዳንድ ጊዜ ላይሰማን ይችላል፣ ውስጣችን ላይ ነቃቃ ይችላል። ግን ዲሲፕሊን ያስፈልጋል። ራስን ከማንበብ አለብኝ አንድ ምዕራፍ ቁጭ አልተሰማህም እኮ እያዛጋህ እኮ ነው። ቁጭ ጌታ ሆይ አስተምረኝ መንፈስ ቅዱስ ይሄ ቁጭ ብያለሁ። ቀስ እያልክ እየተመገምከው እያል ነው ጣዕሙም ይመጣልህ። ከዛ በኋላ ከሆነ ጊዜ በኋላ ራስን እስክትረሳ ድረስ ይዞልም ይላል የእግዚአብሔር ቃል። ኃይለኛ ነው፣ ልብንና ኩላሊትን የሚመረምር ነው። መጀመሪያ ቁጭ ለማለት ሊያስቸግርሽ ይችላል። ግን ቁጭ በይ። አሞኛል ጨጓራዬን ስለዚህ አልበላም ብለሽ ብትተይ ምን ይሆናል? እየተባባሰ እየቀጠለ ነው የሚሄደው አይደል? ወደ ጉዳት ነው። ልክ እንደዚህ ሆኖ መንፈሳዊ ነገር ቢሰማንም ባይሰማንም ማድረግ አለብን። ጸሎት አልተሰማኝም ዛሬ፣ አዎ፣ ግን ባይሰማኝም ራሴን ዲሲፕሊን ማድረግ በቃ እንበረከካለሁ። ጌታ ሆይ ኤኝ ይኸው ምንም በቃ ልሳኔ ራሱ አልመጣ ብሎኛል፣ ግን ይኸው ኤኝ በቃ መንበርከኬ አንተን መፈለጌን ወቅ። ለእናንተ ብቻ አይደለም፣ እኔ ብዙ ቀን ገጥሞ ያውቃል። አንዳንድ ጊዜ በቃ ሰማይ ናስ ይሆናል። እንደ ሁሉ ጊዜ ሻራራራ የለም። አንዳንዴ ምን እንደሆነ ራሱ ኃጢአቴን ብናዘዝ የሆነ ነገር በቃ ጸጥ የሚል ጊዜ አለ። ያኔ ነው ዲሲፕሊን የሚፈልገው። እንግዲህ ቢሰማኝም ባይሰማኝም አንተ በዙፋን ላይ ነህ። ሃሌሉያ ታያለህ እላለሁ። የኔ ስሜት አይደለም ያንተን መኖር የሚያረጋግጠው፣ የኔ ሁኔታ አይደለም። አንተ ከስሜቴ በላይ ነህ እንዳለ አውቃለሁ። እንደምትሰማ ልክ የሆነች ደቂቃ ላይ ታ ይላል የሆነ ነገር ታውቃለህ። እማታውቁት አይነት የጸሎት ኃይል ላያችሁ ላይ ይወርዳል። ጸለያችሁ ከዛስ እህት ከሌን ወንድም ከሌን ሩቅ ያለው ዘመዴን እንትናን ሁሉ በቃ ይለቀቃል። ከራሳችሁ አልፋችሁ ለሌላ በረከት ነው የሚያደርጋችሁ። በቃ ግን ምን ይፈልጋል? የተወሰነች ደቂቃ ዲሲፕሊን፣ ራስን ማስገደድ። ልክ የታመመ ሰው አመመኝ ብሎ እንደማይተው ሁሉ ሌላ ግንኙነትን መምረጥ ነው። ጥሩ አፕታይት ካለው ጓደኛ ጋር የምትውሉ ከሆነ ያው ግድ ነው ጠቅላላ እያደረገ ቷቷ የሚያረክስ የምግብ ፍላጎታችሁ ጨምራል አይደል? ይሄ ነው መንፈሳዊ ረሃብ ያለው። ሁሉ ጊዜ እንጸልይ እባክሽ ትንሽ አንድ 30 ደቂቃ እስቲ ግንግባና። አንድ ጓደኛ ነበር እንድሮ እንደዚህ ይላል። አምልኮ በጣም ይወዳልና እሁድ ጠዋት በቃ አይነጋለትም እና ይደውልልኝና ያቺን የአምልኮ ጮማ አንቁረጥ እስቲ ያሹዬ
ቃሉ ራሱ ጭንቅላት ይወስዳል። ባክ ቶሎ ቶሎ እንትን በሉትና ጠማምዱትና ኳይሮች ያን አምልኮ ጮማ ደግሞ እንዱቅረት ይላል። እሁድ በቃ አይነጋለትም። እውነቴን ነው። አምልኮ ይወዳል። በቃ ከዛ እንጀምራለን። ማምለክ ነው። እንዲህ አይነት አፕታይት ያለው ጓደኛ ጋራስ አያችሁ ህብረት ሲኖራችሁ ይከፈታል ማለት ነው። ተዘጋ አፕታይት ሁሉ ለቀቅ ያደረገ ብዙ ጊዜ የማይጸልይ ብዙ ጊዜ ኳስ ብቻ ከጧት እስከ ማታ ወይም የሆነ ነገር ብቻ ከጧት እስከ ማታ ዝም ብሎ አሉባልታ የሚያወራ ሰው ጋር ከኋላችሁ አፕታይታችሁን እየገደለ ነው የሚሄደው። ሶስተኛውና የመጨረሻው ያው ቅድም ብያለሁ፣ አንድ ጣፋጭ ነገር ነው አፕታይት የሚዘጋው ብያለሁ። ስለዚህ ጣፋጭን ማስወገድ ነው። ኃጢአት ለጊዜው ጣፋጭ ነው፣ በኋላ ግን ፍሬው መራራ ነው። ጽድቅ፣ ራስን መግዛት፣ መጸለይ ለጊዜው ከባድ ሊመስል ይችላል፣ ግን ፍሬው ጣፋጭ ነው። ወደ እግዚአብሔር መቅረብ አንዳንድ ጊዜ ስትራፖ በቃ በተለይ ኮንሲስተንስ ያቀተናል። በየቀኑ መጸለይ፣ በየቀኑ አንድ ነገር ማድረግ ይከብዳል፣ መራራ ይሆናል አንዳንድ ጊዜ። ግን ፍሬው የሚጣፍጥ ስለሆነ ውጤቱን እያሰብን ፍሬውን እያሰብን ጣፋጭ ነገር እየቀነስን ሌላውን ነገር እየቀነስን ወደ እግዚአብሔር መቅረባችንን ማብዛት ይኖርብናል። እግዚአብሔር በዚህ ይባርክልኝ። በእውነት ሁላችንንም እኔንም እግዚአብሔር በዚህ ያስበን ሁላችንም። ጽድቅን የሚራቡና የሚጠሙ ምንድናቸው? ብፁዓን ናቸው ይጠግባሉና ይላል። ለሚራቡ የሚያጠግብ አምላክ አለ። አንተ ተራብ እንጂ እግዚአብሔር ያጠግብሃል። በህልውናው ያጠግብሃል፣ በመገኘቱ ያጠግብሃል። አብሮነቱን እግዚአብሔር ይለቅላል። መንፈሱን፣ ጸጋውን፣ ኃይሉን ያትረፈርፍላል። ጽድቅን የሚራቡ ብፁዓን ናቸው ይላሉ፣ ይጠግባሉ። እንጸልያለን። ፓስተር ወደዚህ መጥቶ ይጸልይልናል።